አልጋን ተሸክመ ሄድ ሲባል ወዲያውኑ ተነሳ። ምን ማለት ነው? አንተ ሰው እንዴት አልጋን ተሸክመ ሄድ ተነስ ትለኛለህ? እስከዛሬስ መነሳት የምችል ቢሆን ኖሮ እኔ ለምን አልነሳም? እንደፈልጌው ነው እንዴ ብሎ አላማረረም። ወዲያውኑ አልጋውን ከዚህ በፊት ያሳለፉትን የዓመት በዓል ድባብ እያሰቡ በጣም በብዙ ተስፋ የሚቆርጡበት የሚጨነቁበት ስለሆነ በዚህ ቀን ህመምተኞችን መጠየቅ የታሰረ መጠየቅ እጅግ በጣም በብዙ የተከበረ ትልቅ የነፍስ ዋጋ ጸጋ የሚያሰጥ መሆኑን በዚህ የሚታወቀው አንድ ሰው 38 ዓመት አይደለም 38 ደቂቃ 38 ቀን የተኛ አንድ ሳምንት የተኛ ሰው ድንገት ቢፈወስ በአንድ ቀን አይደለም አልጋ ሊሸከም የብረት አልጋ ሊሸከም ቀርቶ ራሱን እንኳን ለመሸከም ይከብደዋል። ምክንያቱም መልአክ ነው የሚያናውጠው። ይህ መልአክ ሩፋኤል ተብሎ ይጠራ ይላሉ። በምን ታወቀ ቢባል ከስሙ ትርጓሜ። አንዳንድ ጊዜ ግርግር ፈጣሪ ሊሸፍንብን አይገባም። በህይወት ያለን ማንኛውም ነገር ፈጣሪ ሊጋርድብን አይገባም። ብዙ ሰዎች ፈጣሪያቸውን የጋረደባቸው ብዙ ነገሮች አሉ። ብዙ ጊዜ ታመን የተፈወስን ሰዎች፣ ድሃ ሆነን ያገኘን ሰዎች፣ ስራተን ስራ ያገኘን ሰዎች፣ ስራችን መፈወሳችን፣ ያለን በረከት፣ ያለን ሀብት፣ ያለን ጥሪት እግዚአብሔርን ሊሸፍንብን አይገባም። ብዙ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከጅራፍ የዘለቀ ጥፊ። ሰላም እንደምን አላችሁ? በመላው ዓለም ያላችሁ ውድ ኦርቶዶክሳውያን እንዲሁም የከራዲዮን መንፈሳዊ ሚዲያ ተከታታዮቻችን በቅዱስ ያሬድ አጠራር መጻጉዕ ተብሎ ለተሰየመው ለዐቢይ ጾም 4ኛ ሳምንት እንኳን በሰላምና በጤና አደረሳችሁ እያልን ለእናንተ ለውድ ቤተሰቦቻችን ከዚህ ሳምንት ጋር በተያያዘ እግዚአብሔር አምላክ ሊመግበን ሊነግረን ያሰበውን መንፈሳዊ ቁም ነገር ይዘንላችሁ መተናል። አዳዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ፣ ነባር ከሆናችሁ ደግሞ ላይክ፣ ሼር በማድረግ እስከ መጨረሻ ድረስ አብራችሁን እንድትቆዩና እንዲሁም እግዚአብሔር ለእኔ ተናጋሪ አንደበትን ለእናንተም ሰሚ ጆሮና አስተዋይ ልቦናን እንዲያድል በጸሎታችሁ እያገዛችሁኝ አብራችሁ እንድትቆዩ ጋብዛለሁ። መልካም ቆይታ። እንግዲህ በመግቢያ ላይ እንደነገርኳችሁ ከጅራፍ የዘለቀ ጥፊ ይላል። ይህ እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ወደዚህ ምድር ሲመጣ በርከት ያሉ ከቃላት በላይ የሆኑ አይደለም ሊነገር ሊታሰብ እንኳ የማይቻላቸውን በርካታ መከራዎችን ተቀብሏል። ከዚህም የሾህ አክሊል መደፋቱን፣ እርጥብ መስቀል መሰቀሉን፣ 666 ጊዜ መገረፉን፣ ከልጦስጥራ እስከ ቀራንዮ ድረስ እጅግ በጣም በግፍ መከራ እየበዛበት መገፋቱን፣ መጎተቱን፣ መመላለሱን በብዙ እናስባለን። ነገር ግን ከዚህ ሁሉ ህመም በላይ ጌታችን ኢየሱስ ክርስቶስ በህማማት ውስጥ እጅግ በጣም ዘልቆ የተሰማው 2 ህማማቶች አሉ። የመጀመሪያው ህማም በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 48 ጀምሮ የምናገኘው ይሁዳ ጌታችን ኢየሱስ ክርስቶስን በመሳም አሳልፎ መስጠቱ እጅግ በጣም ለጌታ ለኢየሱስ ክርስቶስ ከችንካር በላይ ከሾህ አክሊል በላይ እርጥብ መስቀል ከመሸከም በላይ 666 ጊዜ ከመገረፉም በላይ ዘልቆ የተሰማው እጅግ በጣም የጸና ህመም መሆኑን ራሱ በተደጋጋሚ ሲናገር እንሰማለን። ከዚያ ባሻገር ደግሞ ጌታችን ኢየሱስ ክርስቶስ ዓይኑን በጨርቅ ሸፍነው ማነው የመታ ትንቢት ተናገር ሲሉት ቃል ያልተናገረ ጌታ፣ ጲላጦስ አቁሞ ሲመረምረው አንዳችም ያልተነፈሰ ጌታ፣ በራሱ ላይ የሾህ አክሊል ሲደፉበት ለምን እንዲህ ያደረጋችሁ ብሎ መልስ ያልሰጠ ጌታ፣ እጅና እግሩን ወጥረው ሲሰቅሉት ስለምንድን ነው በምን በደሌ በምን ኃጢአቴ ብሎ ያልተናገረ ጌታ፣ እርጥብ መስቀል ሲያሸክሙት ምንም አይነት መልስ ወይም ምንም አይነት አጸፋ ያልሰጠ ጌታ፣ ነገር ግን አንድ ሰው በጥፊ ሲመታው ለምን ትመታኛለህ ብሎ መናገሩ እጅግ በጣም የሚያስገርም ነው። ይህም ሰው መጻጉዕ ይባላል። ከዚህ ከመጻጉዕ ታሪክ ጋር በተያያዘ ጥቂት አብረን ቆይታ የምናደርግ ነው የሚሆነው። እግዚአብሔር አምላክ ከሁላችን ጋር ይሁን። በመጀመሪያ የዚህ የመጻጉዕ ታሪክ የምናገኘው እንግዲህ በዚህ በዐቢይ ጾም 4ኛ ሳምንት ከሚነበብልን የመጽሐፍ ቅዱስ ክፍል ውስጥ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ የምናገኘው ነው የሚሆነው። ሙሉ መጽሐፍ ቅዱስን እናንብና ታሪኩን በጋራ በጥቂቱ አብረን የምናይ ነው የሚሆነው። እንዲህ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 1። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ
በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብም ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደሆነ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውኑም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳያገኝህ ወደፊትም ኃጢአትን አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 15። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ በነገራችን ላይ በአጠቃላይ ጌታ ኢየሱስ ክርስቶስ በሕማማት ወቅት ከደረሰበት ጽኑ መከራ በላይ 2 መከራዎች እጅጉን እንዳሳመሙት የቤተ ክርስቲያናችን መጽሐፍ ወይም ደግሞ ከጌታችን ከራሱ ንግግር እንረዳለን ማለት ነው። ይህም የመጀመሪያው በማቴዎስ ወንጌል ምዕራፍ 26 ቁጥር 48 ላይ ይሁዳ ጌታ ኢየሱስ ክርስቶስን መምህር ሆይ ሰላም ላንተ ይሁን ብሎ በመሳም አሳልፎ ሰጠው። የሰውን ልጅ በመሳም አሳልፈ ትሰጣለህን ብሎ እጅግ በጣም ለጌታ የጸና ሕማም መሆኑን ቤተክርስቲያን በብዙ ትርጓሜ ትናገራለች። እውነት ለመናገር ምክንያቱም ባጎረሰ እጅ እንደመነከስ ይሁዳ እንደምታውቁት ከብዙ ኃጢአት አጥቦ ከ12ቱ ደቀ መዛሙርት አንዱ አድርጎ ሙት እስከ ማስነሳት የሚደርስ ታላቅ ጸጋ፣ ታላቅ ተአምር የሚያደርግበትን ጸጋ ጎናጽፎት ገንዘብ ያዥ ግምጃ ቤት አድርጎት በብዙ መንገድ እንዲመለስ ቢገስጸውም ያ መሆን አልቻለም። ነገር ግን ባጎረሰ እጅ እንደመነከስ፣ በራስ ሰው እንደመከዳት አይነት የዘለቀ ሕመም የለም። ብዙ ጊዜ ሁላችንም እንደምታውቁት እንደው የነከሌ እንኳን ይሁን እንዴት ከሌ ብለን በቀረበን ሰው የኛ በምንለው ሰው መጎዳታችን ከሕመም በላይ የሆነ የጸና ሕመም መሆኑን እንረዳለን። ስለዚህ አንዱ ለጌታ ለኢየሱስ ክርስቶስ ዘልቆ የተሰማው ሕማም የይሁዳ ሕማም ወይ ደግሞ ይሁዳ ጌታ ኢየሱስ ክርስቶስን በመሳም አሳልፎ መስጠቱ ነበር። ለዛ ነው ቅዱስ ዳዊትም አስቀድሞ የሰላሜ ሰው ያልኩት እንጀራዬን የበላ ተረከዙን አነሳብኝ ተብሎ የተጻፈው በይሁዳ እንደተረጎመ ወይ እንደተፈጸመ ጌታ ኢየሱስ ክርስቶስ ራሱ ይሄንን ወይ ደግሞ ወንጌላውያን ተባብረው ጽፈውታል። ሁለተኛው ደግሞ ለጌታ የተሰማው ጽኑ ሕማም የመጻጉዕ ጥፊ ነበር። እንግዲህ መጻጉዕን ከየት እንዳነሳው በምን ምክንያት ተነስቶ ሊመታው እንደቻለ በታሪክ ውስጥ እናያለን። ስለዚህ የመጻጉዕ ጥፊ ዘልቆ ጌታችን ኢየሱስ ክርስቶስ መልስ እስከሚሰጥ ድረስ ለምን ትመታኛለህ ብሎ ቃል እስከሚያወጣ ድረስ ያደረሰው እጅግ በጣም ጽኑ ሕማም ነበረ ይለናል። ይህ ሳምንት መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ነው ይላል። እንግዲህ ሳምንቱ መጻጉዕ ተብሎ የተሰየመው ይህ 38 ዓመት ሙሉ የተኛው ሰው ስሙ አይደለም። ከሕመሙ ጽናት ከደዌው ብዛት የተነሳ የተቀጸለለት የቅጽል ስም ነው። ስለዚህ በጸናው መናገር ልማድ ነውና በዚህ ቀን ወይ ደግሞ በዚች በቤተ ሳይዳ በርከት ያሉ በሽተኞች የሚመላለሱባት፣ በርከት ያሉ በሽተኞች የሚተኙባት ቢሆንም ነገር ግን ከነዚህ ሁሉ ደዌ የጸናበት መጻጉዕ ስለሆነ በጸናው መስሎ መናገር፣ በጸናው መናገር ለመጽሐፍ ልማድ ነውና ሳምንቱን መጻጉዕ ብለው ሰይመውታል ይላል። እንግዲህ በዚህ በመጽሐፈ ሰዋስወ ግዕዝ ገጽ 771 ላይ መጻጉዕ ማለት ባለብዙ መጠጊያ ድውይ፣ በአልጋ በምንጣፍ የወደቀ የተጨነቀ የጎበጠ የሰለለ መነሳት መቀመጥ መዞር መገላበጥ የማይችል ሽባ ጎባጣ ተርካሳ ማለት ነው ይላል የመጻጉዕ የሚለው ትርጉም።
እንግዲህ መጻጉዕ የሚለው ትርጉም ይህ ከሆነ ከመጻጉዕ ጋር በተያያዘ እንግዲህ በደዌ የተያዘ ይላል። ደዌ ምንድን ነው? ደዌ ምንድን ነው የሚለውን በአጭሩ ለመመልከት ደዌ ማለት ደዌ ታመመ፣ ታወቀ ካለው የግስ ግስ የወጣ ሲሆን ደዌ ማለት ህዋሳቶቻችን ስራ እንዳይሰሩ የሚያስተጓጉል የጤና መታወክ ማለት ነው ይላል። ደዌ ማለት ህዋሳቶቻችን አይናችን እንደ ልብ እንዳያይ፣ እጃችን እንደ ልብ እንዳይዘረጋ፣ እግራችን እንደ ልብ እንዳይራመድ፣ ወገባችን ጎንበስ ቀና ለማለት እስከሚቸግርን ድረስ የስሮቻችንን ህዋሳቶቻችንን ሰቅሶ የሚይዝ በሽታ ደዌ ተብሎ ይጠራል። ስለ ደዌ ስናነሳ ሁለት አይነት ደዌዎች አሉ። የመጀመሪያው ደዌ ደዌ ስጋ ሲሆን ሁለተኛው ደግሞ ደዌ ነፍስ ይላል። ደዌ ስጋ ማለት እንደምታውቁት ብዙ አይነት ምልክቶች ሊታዩ ይችላሉ። በደዌ ስጋ ላይ ቁርጥማት፣ ራስ ምታት፣ የሆድ ቁርጠት፣ ውጋት ማንኛውም ሰው በሰውነቱ ቆዳ ላይ በፊቱ ላይ በእግሩም በእጁም ሊሆን ይችላል አይቶ ሊለየው የሚችለው በሽታ ደዌ ሊሆን ይችላል። ደዌ ወይም ሊባል ይችላል። አሊያም ደግሞ የዚህ የዓለም ጠበብቶች ባላቸው ቴክኖሎጂ በላቦራቶሪ የሚሆን መርምረው የሚያገኙት በሽታ ደዌ ተብሎ ደዌ ስጋ ተብሎ ሊጠራ፣ ይሄ ሊቆረጥም ሊያሳክክ ሰውነት ላይ የተለያየ ጠባሳዎችን ሊያሳይ በግልጽ በአይን ሊታይ ይችላል ማለት ነው። ይሄ ደዌ ስጋ ሲባል፣ ሁለተኛው ደግሞ ደዌ ነፍስ ይባላል። ደዌ ነፍስ እንደምታውቁት በጣም ከደዌ ስጋ የባሰ የጸና ህመም ሲሆን ይህም ምልክቶቹ የልቦና አለመረጋጋት፣ የመንፈስ መረበሽ፣ የህሊና መታወክ፣ የአይምሮ ሰላም ማጣት፣ ጭንቀት፣ ራስን እስከ መጥላት ድረስ መድረስ፣ መረበሽ፣ በሆነው ባልሆነው መታወክና እንዲሁም ከዚህ ከፍ ሲል ራስን እስከ ማጥፋት ድረስ የሚደርስ እጅግ በጣም ከፍተኛ ትልቅ ደዌ ነው ማለት ነው። ስለዚህ ለዛ ነው ጌታ ኢየሱስ ክርስቶስም መጻጉዕን ሲፈውሰው የባሰ እንዳያገኘ ድጋሚ አትበድል ማለት ከደዌ ስጋ ይልቅ አሁን ካለው ህመም በላይ ደዌ ነፍስ በእጅጉ ይብሳልና ማለት ነው። በዚህ መልክ ደዌን ማየት እንችላለን። በአጭሩ 5 አይነት የደዌ አይነቶች አለ ተብሎ በቤተክርስቲያናችን በብዙ ይተረጉማል። ይሄም ደዌ ዘንጽ ተብሎ ይጠራል። የንጽህና ደዌ ይባላል። በገድል በትሩፋት ምክንያት በቅዱሳን ላይ የሚመጣ ደዌ ማለት ነው። ቅዱሳን ከደዌያቸው ወይም ከገድላቸው ከትሩፋታቸው ብዛት የተነሳ ስጋ ለባሽ ስለሆኑ ያደረጉትን ይህንን መከራቸውን ወይ ደግሞ ይህንን ስጋዊ ፍላጎታቸውን መግደላቸውን፣ ዓለምን ማሸነፋቸውን እነሱ በራሳቸው ያመጡት እንዳያደርጉትና እንዳይታበዩ ለቅዱሳን የሚሰጥ ደዌ ደዌ ዘንጽ ወይም የንጽህና ደዌ ይባላል። ሁለተኛ ደዌ ዘእሴት ይባላል። ይሄ ደግሞ ዋጋን የሚጨምር ክብርን የሚጨምር ደዌ ነው። ቅዱስ ዳዊት በመዝሙር 33 ቁጥር 19 ላይ የጻድቃን ሕመማቸው ብዙ ነው ይላል። ጻድቃን እንግዲህ የሚያማቸው በራሳቸው መንገድ ሳይሆን እግዚአብሔር የጻድቃንን መከራ ለማብዛት እግዚአብሔር ጻድቃንን ስለሚወዳቸው በጸጋ ላይ ጸጋ በክብር ላይ ክብር እንዲያገኙ በማድረግ በዚህ ዓለም በሽታ በዚህ ዓለም ደዌ እንዲጎሰሙ ያደርጋል። በዚህ ምክንያት ይህንን ደዌ ይህንን በሽታ ከታገሱ ደግሞ ጸጋ ይበዛላቸው። ለምሳሌ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ መከራ በቁስል በደዌ የተመታ ነበረ። ኢዮብ ይህንን መከራ ከታገሰ ደዌውን ካሸነፈ ከተቋቋመ በኋላ በፊት ከነበረው ሀብት ንብረት ይልቅ እግዚአብሔር ጸጋውን ሀብቱን ንብረቱን በብዙ እንዳበዛለት መጽሐፈ ኢዮብ 2:6 ላይ መመልከት እንችላለን። ሶስተኛ ደዌ ዘተግሳጽ ይባላል። ይህ ደግሞ ከሕግና ከስርዓት ስናፈነግጥ ትጋታችን ሲቀንስ አባት ልጁን ሰው ወዳጁን መክሮ ተቆጥቶ ገጾ እንደሚመልስ ወደ መስመራችን እንድንገባ ወደ መንፈሳዊ ትጋታችን እንድንመለስ የሚያደርግ ደዌ ነው ማለት ነው። ስለዚህ በብዙ መንፈሳዊ ትጋት ስንቀንስ፣ ቅዳሴ የምናስቀድስ ቅዳሴ ስንሰው፣ ጾም የምንጾም ጾም ስንተው፣ በአጠቃላይ መንፈሳዊ ትጋታችን መንፈሳዊ ከዚህ በፊት የምናደርገው መንፈሳዊ ነገሮች የሆኑ ነገሮች ስንተው እግዚአብሔር በእንዲህ አይነት ደዌ ጎሰም ያደርገናል። ይሄንን ማውቀን እኛ ወደ መስመራችን እንመለሳለን። አራተኛው ደዌ ደግሞ ደዌ ዘመቅሰፍት ይባላል። ይሄም የከፋ ደዌ ነው። የሚገድል ፈውስ የሌለው ጽኑ ደዌ ነው ማለት ነው። ይሄ በቤተክርስቲያንን በመደፋፈር የቅዱሳንን ደም በማፍሰስ የሰውን ገንዘብ በመብላት ብዙ ጊዜ ተደጋጋሚ ኃጢአቶችን ስናደርግ እንግዲህ ይህ ደዌ ከብዙ ምክርና ተግሳጽ በኋላ የሚመጣ ስለሆነ መድኃኒት አይኖረው። መጽሐፈ ምሳሌ ምዕራፍ 29 ቁጥር 1 ላይ ማየትና ማንበብ ትችላላችሁ። መድኃኒት የሌለው ደዌ ስለመሆኑ ማለት ነው። አምስተኛና የመጨረሻው ደዌ ዘኃጢአት ነው። የኃጢአት ደዌ ነው። ይሄ ደግሞ ከሁሉ የከፋ ነው ማለት ነው። ስለዚህ ይህ ደዌ ከምን የመነጨ ነው? በተጠራቀመ ኃጢአት የሚመጣ ደዌ ነው ማለት ሁልጊዜ እኛ ኃጢአት ስንሰራ እግዚአብሔር ንስሐ እንድንገባ እየነገረን እንድንመለስ እየነገረን
ድሃ ስናስለቅ፣ የሰው ገንዘብ ብዙ ኃጢአቶችን ስንሰራ እግዚአብሔር እንድንመለስ ጊዜ ዕድሜ እየሰጠን የእግዚአብሔርን ትዕግስቱን እንደማይሰማ እንደማያይ ቸል በማለት በኃጢአት ላይ ኃጢአት በደል ላይ በደል የሚደራርቡ ሰዎች ደዌ ዘኃጢአት ያገኛቸዋል ማለት ነው። የእግዚአብሔርን ምሕረት እንደ ሞኝ በሚቆጥሩ ሰዎች ደዌ ዘኃጢአት ይገጥማቸዋል። ከበፊት የማይማሩ ሰዎች ከትናንት በማይማሩ ሰዎች ላይ እንደዚህ ይመጣል። ለምሳሌ ይሁዳ ካለፈው ደዌ መማር ስላልቻለ ድጋሚ አትበድል ብሎ ነግሮት ድጋሚ ለሁለተኛ ጊዜ ክፉ ደዌ ወይ ደግሞ ክፉ በደል በመበደሉ ምክንያት ደዌ ዘኃጢአት ገጥሞት እንግዲህ ቅድም ወዳነበብንላችሁ ወንጌል እንመለሳለን። የደዌ አይነቶችን በዚህ ልክ ካየን እስኪ መጽሐፍ ቅዱሱን እያየን አንዳንድ መንፈሳዊ ቁም ነገሮችን እንመርምር። እንግዲህ በመጀመሪያ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ የሚል ኃይለ ቃል እናገኛለን። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበረባት። በእነዚህ ውስጥ የውሃው መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጠው ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለው ደዌ ሁሉ ይፈወስ ነበር። በዚያ ጊዜ ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል። እንግዲህ የተወደዳቸው እግዚአብሔር ቤተሰቦች ልብ ማለት ያለብን ነገር አለ። ኢየሱስ ክርስቶስ በበዓል በአይሁድ ፋሲካ ቀን ወደ ህመምተኞች ወደ በሽተኞች እንዳቀና ከዚህ መጽሐፍ እንረዳለን። እንግዲህ እኛ በዓል ሲሆን ዓመት በዓል ሲሆን ታላላቅ በዓላት ሲከበሩ ወዴት ነው የምናዘነበለው? ወዴት ነው የምንሄደው? እውነት ወደ እስረኞች እንሄዳለን? ወደ ታመሙ ሰዎች እንሄዳለን? ምክንያቱም በተለይ የታመሙ ሰዎች በጣም እስር ላይ ያሉ ሰዎች ዓመት በዓል አውደ ዓመት ሲመጣ ከምንም በላይ ተስፋ የሚቆርጡበት ብዙ ትዝታ በአእምሯቸው እየመጣ በብዙ የሚጨነቁበት በብዙ የሚያዝኑበት ቀን ነው። ምክንያቱም ዓመት በዓል ስለሆነ እዛ እስር ቤት ሆነው እዛ ሆስፒታል ተኝተው ከዚህ በፊት ያሳለፉትን የዓመት በዓል ድባብ እያሰቡ በጣም በብዙ ተስፋ የሚቆርጡበት የሚጨነቁበት ስለሆነ በዚህ ቀን ህመምተኞችን መጠየቅ የታሰረ መጠየቅ እጅግ በጣም በብዙ የተከበረ ትልቅ የነፍስ ዋጋ ጸጋ የሚያሰጥ መሆኑን በዚህ እንረዳለን። ስለዚህ በዚህ ቀን ጌታችን ኢየሱስ ክርስቶስ የአይሁድ ፋሲካ በነበረበት ወቅት ወዴት ሄደ? ወደ ታመሙ ሰዎች ሄደ ይላል። እንግዲህ ይህም በኢየሩሳሌም በበጎች በር አጠገብ የሚል ኃይለ ቃል እናገኛለን። ከዛ በፊት ቤተሳይዳ የሚል ቃል እናገኛለን። እንግዲህ ቤተሳይዳ የሚለው እንግዲህ ሁለት አይነት ትርጉም አለው ይላሉ። ይህ አሁን የምናወራው ቤተስዳ ተብሎ ይጠራል። ይህም ቅልንብትራ የምትባል ወይም ደግሞ ቤተሳይል የምሕረት ቤት የምትባል ከሰለሞን ቤተ መቅደስ አጠገብ ያለች 5 መመላለሻ የነበራት ህመምተኞች የሚተኙባት ስፍራ፣ ህመምተኞች መዳንን የሚናፍቁባት ቦታ ነች። ይህችን ዘጵሮጳጥቄ ተብላ የምትጠራ ናት ማለት ነው። ስለዚህ ቤተስዳ ማለት አሁን ያለውን ትርጓሜና አሁን ያለውን ቃላት የሚይዝ ነው ማለት ነው። እንግዲህ 5 መመላለሻዎች ነበሯት ይላል። እነዚህ 5 መመላለሻዎች የሚባሉት በመጀመሪያ እንደምናየው የበጎች በር ይላል። የበጎች በር ማለት ምን ማለት ነው ብንል ለመስዋዕት የሚሆኑ በጎች ተጣርተው የሚገቡበት በር ማለት ነው። ለመስዋዕት የሚሆኑ በጎች ማለት እንግዲህ በኦሪት ዘሌዋውያን ምዕራፍ 9 ቁጥር 2 ዘጸአት 12:5 ላይ እንደምናየው እንግዲህ እንዲሁም ዘጸአት 9:2 ላይ እንደምናየው ለመስዋዕት የሚሆኑ በጎች የራሳቸውን መስፈርት አላቸው። የአንድ ዓመት የሆነ ጠቦት፣ ፀጉሩ ያላረረ፣ ቀንዱ ያልከረከረ እየተባለ ይነገራል እና ይህ በግ ለመስዋዕትነት የመጣው በጎች ለመስዋዕትነት ይሆናል አይሆንም ተብሎ ተጣርቶ የሚገቡበት በር ማለት ነው። እንግዲህ በዚህ ደረጃ ላይ በዚህ መመላለሻ ላይ ነው ይሄ ከ38 ዓመት ጀምሮ ያልጋ ቁራኛ የነበረ መጻጉዕ የተባለ ሰው በዚህ የተኛው ማለት ነው። እንግዲህ 5 መመላለሻ ነበሯት የሚለውን በብዙ አይነት ትርጓሜ ይተረጉሙታል። አንደኛ እንግዲህ የ5ቱ ድውያን ምሳሌ ነው ይላል። የ5ቱ ጾታ ምሳሌ ነው ይላል። የ5ቱ አዕማደ ምስጢር ምሳሌ ይላል። ብዙ አይነት ትርጓሜዎች ይኖሩታል ማለት ነው። ስለዚህ በሽተኞች በዚህ ደረጃ ላይ በዚህ መመላለሻ ላይ ተቀምጠው በብዙ እየቃጠቱ መዳንን እየተጠባበቁ ይኖሩ ነበር ይላል። እንግዲህ የመፈወሳቸው ምስጢር ደግሞ በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቀ በሽተኞችና ዕውሮች፣ አንካሶች ሰውነታቸውም የሰለለ በዚህ ይተኙ ነበር ይላል። እንግዲህ በሽተኞች የሚተኙት ደረጃ ላይ ነው። ደረጃ ደግሞ አንደኛ ደረጃ በራሱ
ለመተኛት የሚመች አይደለም፣ ይቆረቁራል። እንደገና ደግሞ በዚህ በተለይ መጻጉዕ ይሄ ደረጃ ደግሞ የሰዎች መመላለሻ ነበረ። ሰዎች ሊረግጡት ይችላሉ፣ ሰዎች ሊያቆስሉት ይችላሉ፣ ሰዎች በብዙ ካለበት ደዌ ባሻገር እንግዲህ በዚህ በደረጃ ላይ መተኛቱ ራሱ ሌላ ተጨማሪ ህመም ነው። እንግዲህ መጻጉዕ በዚህ ደረጃ ላይ የተኛ ሰው ነበር ይለናል። እንግዲህ በዚህ ደረጃ ላይ መተኛቱ ከደዌው ብዛት ካለበት ደዌ ብዛት የተነሳ እጅግ በጣም ብዙ ህመሙን ወይ ደግሞ መከራውን የሚያከብዱበት ብዙ መንገዶች አሉ። ምክንያቱም ደረጃ እንደምታውቁት ለመተኛት አይመችም። ቅዝቃዜ፣ ብርድ አለው። በዛ ላይ ሰዎች ይመላለሱበታል። የሰው እርግጫ ራሱ ብዙ አይነት ነገሮች፣ እነዚህ ሁሉ በጣም ለመጻጉዕ እጅግ በጣም ከፍተኛ ነው። እንግዲህ የጸበል ቦታ እንደመሆኑ መጠን እንግዲህ የጸበል ቦታ እንደምታውቁት ከፍተኛ የሆነ የሰው ፍሰት አለ። በዛ መሀል ተኝቶ የተገኘ ሰው ምናልባት ራሱን የማይቆጣጠር ራሱን የማይከላከል ከሆነ በብዙ ሊረገጥና ሊጎዳ ይችላል። በዚህ ምክንያት እንግዲህ በደረጃ ላይ በዚህ በበር ላይ መተኛቱ ካለበት ደዌ በተጨማሪ ለተጨማሪ በሽታ መሆኑን ማየት እንችላለን። ሌላው የውሃው መናወጥ ይላል። እንግዲህ የእግዚአብሔር መልአክ መጥቶ ውሃውን ሲያናውጠው በውሃ ውስጥ የገባ የመጀመሪያው ሰው ይፈወስ ነበር ይላል። ለምንድን ነው ውሃው የሚናወጠው? ማነው የሚያናውጠው? አንድ ጊዜ ብቻ ለምንድን ነው የሚናወጠው? በመጀመሪያ የገባ ሰው ስለምን ይፈወሳል የሚለውን አብረን እንግዲህ አንድ ጊዜ መናወጡ ፍጹም ድነት አለመደረጉን ያሳያል ይላል። አለመቅረቱ ደግሞ ታምር ወይም ደግሞ ፈውስ በአባቶቻችን ዘመን እንጂ በእኛ ዘመን መች ይደረጋል ብለው በእግዚአብሔር ማዳን ተስፋ እንዳይቆርጡ አንድ ጊዜ ይናወጣል ነበር። የውሃው መናወጥ እንግዲህ መልአክ ነው የሚያናውጠው። ይህ መልአክ ሩፋኤል ተብሎ ይጠራ ይላሉ። በምን ታወቀ ቢባል ከስሙ ትርጓሜ ሩፋኤል ማለት እግዚአብሔር ፈዋሽ ነው የሚል ትርጓሜ ስላለው ይህ መልአክ የሚያናውጠው የእግዚአብሔር መልአክ ነው። ይህ መልአክ ቅዱስ ሩፋኤል ነው ተብሎ ይጠራል። እንግዲህ ይገርማችኋል፣ ይህ ውሃ ነው። የእግዚአብሔር መልአክ ሲያናውጠው፣ የእግዚአብሔር መልአክ ሲያንቀሳቀሰው፣ ሲባርከው ጸበል ይሆናል ማለት ነው። እንግዲህ ውሃው መናወጡ የመባረኩ ምሳሌ ወይ ደግሞ ውሃው ተናወጠ ማለት መባረኩን ያሳያል። መልአኩ መምጣቱን፣ ውሃውን መባረኩን፣ ለፈውስ ለድነት ውሃው ዝግጁ መሆኑን ያሳያል። እንግዲህ እግዚአብሔር ቤት የሚገቡ ሰዎች ማንኛቸውም ነገሮች እግዚአብሔር ሲባረካቸው፣ በቅዱሳን በጻድቃን ሲባረኩ ለፈውስ ለድነት ዝግጁ እንደሚሆኑ ይታወቃል። ብዙ ጊዜ ውሃ እግዚአብሔር ቤት ገብቶ ጸበል ይሆናል። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን በተናገረ ጊዜ መጻጉዕ ይሄንን በተናገረ ጊዜ ጌታ ኢየሱስ ክርስቶስ ምን አለው? ተነስና አልጋህን ተሸክመ ሂድ አለው። ይሄ በብዙ ይተረጉማል። እንግዲህ አልጋህን ተሸክመ ሂድ ማለቱ የፈወስኩ በነፃ ነው። አልጋውን ጥሎ ቢሄድ ኖሮ ምናልባትም ስለፈወሰኝ አልጋዬን ጥዬ ሄድኩለት፣ ያለኝን ንብረት ሰጠሁት ብሎ እንደ ማካካሻ እንደ መያዣ ሊቆጥረው ይችላል። ስለዚህ የፈወስኩ በነፃ ነው ብሎ ለማለት የፈወስኩ በነፃ ነው ለማለት አልጋህን ተሸክመ ሂድ፣ ንብረትን ያለን ቀሪ ጥሪትን ይዘህ ሂድ ብሎ አልጋን እንዲሸከም ወይ ደግሞ አልጋን ተሸክመ ሂድ የሚለውን በዚህ ተረጉሙታል። ሁለተኛ ጽኑ ፈውስ ስለሆነ ወዲያውኑ አልጋውን ተሸክሞ ሄደ። አልጋህን ተሸከመ ሂድ ያለው የፈወስኩ በጽኑ ፈውስ ነው። እንደሚታወቀው አንድ ሰው 38 ዓመት አይደለም 38 ደቂቃ 38 ቀን የተኛ አንድ ሳምንት የተኛ ሰው ድንገት ቢፈወስ በአንድ ቀን አይደለም አልጋ ሊሸከም የብረት አልጋ ሊሸከም ቀርቶ ራሱን እንኳን ለመሸከም ይከብደዋል። ምክንያቱም እጆቹ እንደ ልብ ላይዘረጉ ይችላሉ፣ እግሩ እንደ ልብ ላይሄድ ይችላል፣ ወገቡ ላይ ጸናለት ይችላል። ላውም አይደለም የብረት አልጋ ከሆስፒታል ተፈውሶ ድኖ እንኳን የሚመጣ ሰው በትራንስፖርት እኛም በሰው ደግፈን ነው ወደ ቤት የምናስገባውና ፈውሱ በጣም ጽኑ መሆኑን ለማሳየት ያለ ተረፈ ደዌ እንደፈወሰው ለማሳየት አልጋህን ተሸክመ ሂድ አለው ይሉናል። ሌላው ውለታውን እንዳይረሳ፣ ይቺ አልጋ 38 ዓመት ሙሉ የተሸከመች አልጋ ነው። ስለዚህ አንተም በተራ ተሸከማት፣ ውለታን አትርሳ በሚል አልጋህን ተሸክመ ሂድ አለው ይለናል። እንግዲህ ብዙ ጊዜ እኛ በህይወታችን በህይወት የተሸከሙን ብዙ ሰዎች አሉ። ቤተሰቦቻችን ተሸክመውናል፣ ሀገራችን ተሸክመናለች። ስለዚህ እኛ በተጎበኘን ሰዓት፣ በተባረክን ሰዓት፣ ጤና አተን ጤናችን በተመለሰ ሰዓት፣ አተን ባገኘን ሰዓት፣ ኑሯችን በተሳካ ሰዓት፣ ነገሮች በተስተካከሉልን ሰዓት፣ በዛ ሁሉ ነገር በሌለን ሰዓት፣ ጤና ባጣን ሰዓት፣ በልጅነታችን ጊዜ የተሸከሙንን ወላጆቻችንን ሳይረሳ ኃጢአታችንን በደላችንን ሳይቆጥር የተሸከመን የማረንን ጌታ ለብዙ ነገር ውለታ የዋሉልን ሰዎች እኛ በበለጸግንና ነገሮች በተሳኩልን ጤና ባገኘን ጊዜ መርሳት እንደሌለብን እነሱን ደግሞ መልሰን መሸከም እንዳለብን ለማሳየት ውለታ እንዳይረሳ አልጋህን ተሸክመ ሂድ አለው ይላል።
እንግዲህ ሌላው በጣም የሚገርመው ይህ መጻጉዕ አልጋን ተሸክመህ ሂድ ሲባል ወዲያውኑ ተነሳ። ምን ማለት ነው? አንተ ሰው እንዴት አልጋን ተሸክመህ ሂድ ተነስ ትለኛለህ? እስከ ዛሬስ መነሳት የሚችል ቢሆን ኖሮ እኔ ለምን አልነሳም? እንደ ፈልጌው ነው እንዴ ብሎ አላማረረም። ወዲያውኑ አልጋውን ይዞ ተነሳ ይላል። እንግዲህ ኤስድሮስ የተባለው ቤተክርስቲያናችን ሊቅ የብረት አልጋ ነበርና ያንን የብረት አልጋ አሸከመው። መዳኑ ጽኑ መሆኑን ያተረፈ ደዌ መፈወሱን ለማሳየት አልጋውን ተሸክሞ እንዲሄድ አደረገው ይላል። ሌላው በዚህ መካከል እንግዲህ በጣም አስገራሚው ነገር በዚህ በመጽሐፍ ቅዱስ ላይ እንደምናየው አልጋውን ተሸክሞ ሲሄድ ያ ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አይገባህም፣ አልተፈቀደልም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው ይላል። በጣም ነው የሚገርመው። እንግዲህ የሰው 38 ዓመት ሙሉ በአልጋ ቁራኛ የተያዘ ሰው እንዲህ መደነቅ የሚገባው አጀንዳ ሊሆን የሚገባው እኮ አልጋውን መሸከም አለበት። እንዴት ዳንክ? አስባችሁ ለምሳሌ እናንተ ብዙ ዓመት ታስሮ የተፈታ ሰው ብታገኙ፣ ብዙ ዓመት በሆስፒታል ተኝቶ የወጣ ሰው ብታገኙ እንዴት ተፈወስክ፣ እንዴት ዳንክ፣ እንዴት ተፈታ ብለን እንጠይቃለን። እነዚህ ግን መዳኑ መፈወሱ አይደለም የገረማቸው አልጋ መሸከሙ። ለዛ ነው በማቴዎስ ወንጌል ምዕራፍ 23 ላይ ግመልን የምትውጡ ትንኝን የምታጠሩ ብሎ ጌታ ኢየሱስ ክርስቶስ ፈሪሳውያንን የገሰጻቸው ማለት ነው። ስለዚህ አልጋህን ልትሸከም አይገባህም ብለው ኮነኑት። አይሁዶች ምን ያህል ጨካኞች መሆናቸውን የምንረዳው ከመፈወሱ እሱ ከተፈወሰው መፈወስ ከ38 ዓመት ደዌ መገላገሉ ሳይሆን ለእነሱ ብርቅ የሆነባቸው አንዲት አልጋ መሸከሙ ነው ማለት ነው። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። ይገርማል። ማን ነው ያዳነ ነበር ጥያቄው። እሺ ይሁን፣ አልጋህን ተሸከም፣ ጥሩ ነው ይሁን፣ እንኳን ተፈወስ። ግን የፈወሰ ሰው ማን ነው? እስኪ እኛም እንመንበት፣ እኛም እንፈወስ፣ ከደዌ ነፍስ ከደዌ ስጋ እንገላገል። እስኪ ያዳነህን እባክህ ንገረን፣ እስኪ የፈወሰህን እባክህ ጠቁመን ብለው የፈውሱን ጌታ የመድኃኒቱን ጌታ አልጠየቁም፣ አልመረመሩም። ምንድን ያሉት? አልጋህን ተሸክመ ሂድ ያለስ ያ ሰው ማን ነው? የመጻጉዕ መፈወስ፣ የመጻጉዕ በደዌ መያዝ፣ ያ ሁሉ ዓመት መተኛት ለአይሁድ አጀንዳቸው አልነበረም። አንዳንድ ሰዎች አሉ በህይወት ውስጥ አይደል፣ እናንተ በድህነታችሁ ስትኖሩ፣ በብዙ መቀበብ፣ በጤና ማጣት፣ በብዙ ችግሩ ስትኖሩ ዞር ብለው አያዩአችሁም። እግዚአብሔር ሲፈውሳችሁ፣ እግዚአብሔር ሲባርካችሁ፣ ይሁት እንዲህ አድርጎ እኮ ነው የተፈወሰው፣ እንዲህ አድርጎ እኮ ነው ሀብቱ የበዛለት፣ እንዲህ ስለሆነ ነው ብለው የእኛን መዳን፣ የእኛን መበልጸግ፣ የእኛን ማግኘት ከተለያየ ነገር ጋር አድርገው የሚቆኑ ሰዎች አሉ። ከኛ ህይወት ውስጥ የሚፈልጉትን ብቻ እየመዘዙ ለራሳቸው ነገሮችን የሚያመቻቹ ሰዎች አሉ። አይሁዳውያን እንደዚህ ነበሩ ይላል። ዳሩ ግን በዚያ ስፍራ ህዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም ይላል። ትልቁ ችግር ይሄ። አንዳንድ ጊዜ ግርግር ፈጣሪ ሊሸፍንብን አይገባም። በህይወት ያለን ማንኛውም ነገር ፈጣሪ ሊጋርድብን አይገባም። ብዙ ሰዎች ፈጣሪያቸውን የጋረደባቸው ብዙ ነገሮች አሉ። ብዙ ጊዜ ታመን የተፈወስን ሰዎች፣ ድሃ ሆነን ያገኘን ሰዎች፣ ስራ አጥተን ስራ ያገኘን ሰዎች፣ ስራችን፣ መፈወሳችን፣ ያለን በረከት፣ ያለን ሀብት፣ ያለን ጥሪት እግዚአብሔርን ሊሸፍንብን አይገባም። ብዙ ጊዜ ትናንትና በብዙ መከራ የጎበኛቸውን እግዚአብሔርን ያላቸው ጥቅማ ጥቅም ያላቸው ሀብት ንብረት ጋርዶባቸው ለቤተክርስቲያን ለቅዳሴ ቤተክርስቲያን እንኳ ሲፈለጉ የማይመጡ ሰዎች አሉና ከሰው ብዛት የተነሳ ሰውየው መፈወሱን መዳኑን እንጂ ያዳነው ላይ ትኩረት አላደረግም ማለት ነው። ብዙ ጊዜ ተወዳጆች እኛ እግዚአብሔር ሲባርከን ትኩረት ማድረግ ያለብን የተባረከልን ነገር ላይ አይደለም። ስራ ስናገኝ ትኩረት ማድረግ ያለብን ስራው ላይ ብቻ አይደለም። ጤና ስናገኝ ትኩረት ማድረግ ያለብን ጤናችን ላይ ማድረግ። ጤናን የሰጠን ከስራው በላይ ስራውን የሰጠን እግዚአብሔር፣ ከመፈወሳችን በላይ የፈወሰንን እግዚአብሔር፣ ከተባረክነው በረከት በላይ የባረከንን እግዚአብሔርን ልብ ልንል ይገባል። ምክንያቱም በረከት ሊያልቅ ይችላል። ጤና ልናጣ እንችላለን። ስራም ልናጣ እንችላለን። የዚህ ዓለም ነገር ብዙ አይቆይም። ነገር ግን እግዚአብሔርን ዋናውን ከያዘን ዕለት ዕለት ልንፈወስ፣ ዕለት ዕለት ልንባረክ፣ ዕለት ዕለት ነገሮች ይስተካከሉን ይገባል። ይህ የምናገኘው ጥቅማ ጥቅም ማናቸውም ነገር እግዚአብሔርን ካልጋረደብን ማለት ነው። ስለዚህ ከሰው ብዛት የተነሳ ያዳነው ማን እንደሆነ አላወቀም ነበር ይላል። ከዚህ በኋላ ኢየሱስ በመቅደስ አገኘው ይላል። ይሄ አንድ ጥሩ ጎኑ ነው መጻጉዕ። ለምን እኛ የተፈወስን ሰዎች ከዚህ በፊት ያጣን ያገኘን ጤና ያጣን የተፈወስን እግዚአብሔር በብዙ የጎበኘን ሰዎች የት ነው ያለነው? የት ነው የምንገኘው? እግዚአብሔር የት ነው የሚያገኘን? ስራ ስጠኝ ብላችሁ ስራ የተሰጣችሁ፣ ጤናዬን መልስ ብላችሁ ጤናችሁ የተመለሰላችሁ ሰዎች፣
እግዚአብሔር ወይ እባክህ እንደው ቆርሼም የራሴ የሆነ ነገር ስጠኝ ብላችሁ የራሳችሁ የሆነ ነገር የተሰጣችሁ ሰዎች የት ነው ያላችሁት? የት ነው የምትገኙት? እግዚአብሔር የት ነው የሚያገኛችሁ? የት ነው የሚያያችሁ? የምትሉት የት ነው? የምታድሩት የት ነው? ይሄ ሰው ግን በመቅደስ አገኘ። ይሄ አንዱ ጥሩ ጎኑ ነው። ከዛ በኋላ እነሆ ድነሃል፣ ከዚህ የሚበልጥ እንዳይደርስብህ ወደፊት ኃጢአትን አትስራ አለው ይላል። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ነገረ፣ አቃጠረ ማለት ይቀላል። ምክንያቱም እሱ ነው ያዳነኝ፣ በሰንበት ባልጸና ወገቤ አልጋ የብረት አልጋ ያሸከመኝ ከክፋቱ ብዛት በሰንበት የማይገባ ስራ እንድሰራ ምክንያት የሆነኝ እሱ ነው ብሎ ጌታ ኢየሱስ ክርስቶስን ያዳነውን ጌታ በአይሁድ ፊት ከሰሰ፣ ወቀሰው ይላል። አንዳንድ ጊዜ አለመታደል ይሄ ነው። ያዳነንን እንወቅሳለን። የሚጠቅመንን ሰው እከሌ አይጠቅመኝም፣ አንተ ከህይወት ውጣ፣ አንተ አታስፈልግም ብለን ልንኮንነው እንችላለን። እግዚአብሔር አምላክ ልብ ይስጠን። ስለዚህ መጻጉዕ ምን አደረገ? እርሱ ነው ያዳነኝ፣ እንደሱ አይነት መልካም ስራ የሚሰራ እንደሱ አይነት የተባረከ ሰው አላየሁም። እናንተ እኮ አንድ ቀንም ረግጣችሁኝ ከማለፍ ይልቅ በረንዳው ላይ ጨርቅ ጉዝጓዝ እንኳን አላደረጋችሁልኝ። ግን እሱ 38 ዓመት ሰው በማጣት የተሰቃየሁት ለኔ ሰው ሆነኝ፣ 38 ዓመት ሙሉ በጤና ማጣት የተሰቃየሁት ለኔ ጤና ሆነኝ ብሎ አልመሰከረለትም። እንደ በርጠሜዎስ እንደምታውቁት እናንተ ደቀ መዛሙርቱ መሆን ከፈለጋችሁ ልባችሁን ክፈቱ እያለ ስለ ጌታ ስለ ኢየሱስ ክርስቶስ መድኃኒትነት ታላቅ አምላክ አባትነት ይመሰክርላቸው ወይ ደግሞ ይገልጥላቸው ነበር። እነሱም ብዙ ተሳድበውት ነበር እና ይሄ መጻጉዕ ግን ጌታ ኢየሱስ ክርስቶስን ወቀሰው ይላል። ስለዚህ በማናቸው በደሌ በማናቸው ኃጢአቴ ትመታኛለህ? ክፉ አድርጌብህ ከሆነ ይሄን ክፉ ስራ ሰርቷል ብለህ መስክርብኝ። መልካም አድርጌልሃለሁ፣ ከቻልክ ስለ መልካም ነገሬ መስክር። በእርግጥ የመጻጉዕ ምስክርነት ጌታን የሚያድነው ሆኖ አይደለም። ምክንያቱም እርሱ የመጣው ሊሞትና ሊሰቀል ነው። ግን በየትኛው ስራ ትመሰክርብኛለህ? በሰንበት ቀን አልጋህን ተሸከምስ ብልህ መልካም ማድረግ አይደለም? ሰው የለኝም ስትል ሰው አልሆንኩልም ብሎ ጌታ ኢየሱስ ክርስቶስ መጻጉዕ የመለሰለት የጥፊ ምላሽ እጅግ በጣም ቅድም ከዘረዘርኩላችሁ ከነዛ ሁሉ መከራዎች ዘልቆ እንደተሰማው እናያለን ማለት ነው። እንግዲህ በየዓመቱ አብይ ጾም ሲገባ በአራተኛ ሳምንት ስለ መጻጉዕ ለምን እንማራለን? ለምንድን ነው የምናየው? እውነት የመጻጉዕን ክፉ ጠባይ ለመዘርዘር ነው ወይስ ደግሞ ስለ መጻጉዕ ጥልቅ እውቀት እንዲኖረን ነው? አይደለም። ዋናው ሐሳብ ዛሬ በሁላችንም ልቦና ውስጥ መጻጉዓዊ ጠባይ አለ። ያበላንን ሰው እጅ የመንከስ የፈወሰንን በጥፊ የመማታት መጻጉዓዊ ጠባይ በውስጣችን አለ። ስለዚህ ይሄንን መጻጉዓዊ ጠባይ ልናስወግድ ልናስወጣ ይገባል። የተሸከሙንን ልንሸከም ይገባል። ቤተክርስቲያን ውለታ ውላልናለች። እግዚአብሔር አምላክ ከብዙ ነገር አድኖናል። ወላጅ ቤተሰቦቻችን ያደረጉልን ነገር በቃላት የሚዘረዘር አይደለም። ስለዚህ ለእነሱ በጎ ምላሽ መስጠት መቻል አለብን። ዛሬ ወዳጁን የሚከዳ የራሱን ሰው የሚያርቅ ብቻውን የሚኖር እኔ አልጠግባይ ከስግብግብነት ካልጠግባይነት የተነሳ ለሰዎች ቦታ የማይሰጥ መልካም ያደረጉን ሰዎችን የሚረሳ ይሁዳዊ ጠባይ በልቦናውና በአእምሮ ያለ በጣም ብዙ ሰው አለ። ስለዚህ ሁላችንም የተወደዳችሁ እግዚአብሔር ልጆች በዚህ ሳምንት በዚህ ዕለት በዚህ ትምህርት በዚህ መንፈሳዊ መልእክት ይሁድ መጻጉዓዊ ጠባይን ከውስጣችን እንድናስወጣ አምላካችን እግዚአብሔር ሁላችን ይርዳል። የፈወሰንን ጌታ እንድናስብ የፈወሰንን ጌታ እንዳንረሳ የፈወሰንን ጌታ እንድናስበው። ስለዚህ መጻጉዓዊ ጠባይ የፈወሰንን ጌታ እንድናስበው ብዙ የዋለች የተሸከመችንን ቤተክርስቲያን እንድንጎበኛት በብዙ መንገድ ተሸክመው ለዚህ ክብር ያበቁንን ወላጆቻችን እንድንጎበኝ በአጠቃላይ በሕይወታችን ዛሬ ለመድረሳችን ዋጋ የከፈሉ ብዙ አካላት አሉ። ስለዚህ እነዚህን የምንረሳ ከሆነ ስናገኝ ስንበለግዝ ዞር በሉ የምንል ከሆነ ክፉ የምንጨምርባቸው ቀን ጠብቀን የምንጎዳቸው ከሆነ እኛ መጻጉዕ ነን ማለት ነው። ስለዚህ ይህ ደግሞ የነፍስ ደዌን የሚያስከትል መድኃኒት የሌለው ክፉ በሽታ ክፉ ጠባይ ነው ማለት ነው። ከመጻጉዓዊ ጠባይ እግዚአብሔር አምላክ ሁላችንን ያድነን። ላይክ ሼር በማድረግ ለሁሉ እንድታዳርሱ አሳስባለሁ። በሚቀጥለው ሳምንት ደግሞ በደብረ ዘይት ወይም በገብርኄር በሌሎች ሳምንቶች ተመልሰን እንገናኛለን። መልካም ጊዜ። አምላካችን እግዚአብሔር መጻጉዓዊ ጠባይን አመልን ከውስጣችን ያወጣልን። የዋሉልንን ያሰቡንን የጎበኙንን ሰዎች በማስታወስ ከነፍስ ደዌ እንድንጠበቅ ከነፍስ ደዌ የምንድንበትን ጸጋውን በረከቱን ለሁላችንም ያድነን። መልካም ጊዜ። ደህና ሁኑ።